ምስሌንና ያንን እንዴት ነው ታዲያ የሷ መሆንሽ ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሃይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ልክ አይደለም። ነምበሯን አየሁ አለ አልክልህም በቃ አይ በፊት ስትል አምላክልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የኖርዌይ ቆይ የቀለቦች ይቅርታ በጣም በእኛ ህግ ፖሊስ ማየት አይችልም። ሊያቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው ከቅንነትም ከምንም አንጻር እነዛ 74 ሰዎችና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይን ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ትሰማለህ ቀጥል። ተስፋዬ ትሰማለህ ቀጥል። አሁን ሚውት ላይ ነህ። እያልን ያለ ነው ለአንቺም መፍትሄ ለነዛኞቹም መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታረጊ የምትችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም፣ አንቺ የራስሽንም ደግሞ በዚህ በኩል ይሄ መፍትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው የነሱ ልጆች። አንዴ እኔ ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ እኔ ይመለከታቸዋል። አሁን ለምሳሌ ተምር ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለከተኝም ላንቺ እኔ ጥያቄ ስላለኝ ነው ጀስት እንደ ሀሳብ የምሰጠው ነገር ኦኬ እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ላንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ላንቺ እንደ እህት በወሬ እኔ ችግር የለብኝም። በወሬ ትባል ነው እኮ እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው መብረቁ ቤት የሰጠሁትን ሀሳብ ነው እዚህ የሚደግምልሽ። ምንድነው ያልኩት? እኔ አላስፈልገኝም ተምራ መሰግናለሁ ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህግ አለው። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ካለ የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ። አንደርስታንድ አድርጌያለሁ። አይ አንደርስታንድ ዩር ኮርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅያሜም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላል፣ እኔን ያመነ ነው አያምን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህለትን ዶክመንት ስጡ። ወይውን ልንገራችሁ፣ የማህለትን ዶክመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ
ልክ እንደ መንፈስ ዚናት ከምትሉ አሁን ቀለለላችሁ። ስለቀለለላችሁ ሳጂ የምትባለው ማህሌት ናት ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ደክሞንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። ኢትዮጵያ ውስጥ ኖርዌይ ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠ አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌል ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በዲቴል በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛው ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብነው። ካልሆነ በስተቀር ኦፍኮርስ እነሱ ያላቸውን ማስረጃዎችን ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለእኛ ምንድን ነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስጠይቁኝ ነው አለች። ምንድን ነው አሁን ለምሳሌ እኔ ነገሩ እንዲያም አሁን እኮ ቀለል አይደል ሀቡዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው ማህሌት እንግዲህ አሁን ኖርዌይ ነው ያለችው። ቀለለ እኮ ኤምባሲ ሄዳችሁ እሷን ስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ቢጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂኝ። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው፣ ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖሽ ፖሊቲ ሊሆን ይችላል ዋሬቨር። እኔ ኢትዮጵያዊ አይደለሁም ብያቸዋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን። ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምረዋል። ምን ሳጂ አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደግሞ መንገድ ይችላለሁ እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄ ደግመሽ ትልኪልኛለሽ እንድልክለት ለእኔ የላክሽልኝ ፓስፖርት ፎርዋርድ እንዳደረግበት ደግመሽ ፒክቸሬና ስሜ እኮ ነው እዛ ያለው። በቃ ፒክቸሬና ስሜ ታሴት ፓስፖርት ነምበር የለው ልላክለታ። ፓስፖርት ሲባል ያው ለዚህ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነና ከውስጥ ደግሞ ስሜ ነው። የፓስፖርት ነምበር የለውም፣ የአይዲ ምናምን የለውም፣ ፐርሰናል ነምበር የለውም። ስለዚህ አንድ እንደመታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ። እዚህ ራሱ ልልክልህ አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪየስ ሳጂ ማለት ሳጁታሪየስ ነው። ከሳጁ የኔ ኮኮብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን ታሲ ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲሆኖ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱ። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳይ ነው። ምንድነው መሰለሽ ሀቡ
አቡ ነው እስካሁን ድረስ እህቱን ያው እንዴት ወንድሞቻችንን ስናገለግል እንደነበረ ታውቂያለሽ ብዬ ነው ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ? እንትን ሚዩት ነው የሚያሳየው ነው ይሰማ ነበር። አሁን እሰማለሁ። ሪስታርት አድርጌው ነው ስልክ እንትን ብሎ ነው። ኤኒዌይ እንደዛ ከሚሆን ይኸውልሽ ምን እናድርግ፣ መብቴውን ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነዛኞቹ ተበዳዮችም ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለው ብሎ ለምን ወንጀለኛ ለምትይዙት 57 ሚሊዮን አጠፋ ሰው ለምትይዙት ለምን እስከ ዓለም ዳርቻ ለማናኪ አይ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለም ማለት ነው። እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማዬ ላይ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን የሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት ቶሎ አይደለም። እዚህ ቤት እኛ አክብረሽ ስለመጣሽ እናመሰግናለን ሳጂ። ግን አንድ ፕሊስ እባክሽ 3 ሳምንት ሙሉ እንትን ብያለሁ። አይ ነው እኛንም እኮ ይኸውልሽ እኛ የምናወራው በቃ ሀቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ስለዚህ እኔ ጨርሻለሁ።